አብዛኞቹ የሀገራችን ከተሞች ከመቶ ዓመታት ያልተናነሰ የከተማይነት ታሪክ አላቸው። የብልጽግና ፓርቲ ከተሞቻችን በርግጥ በታሪክ በጣም ረዘም ያሉ ዘመናት የከተማ ታሪክ አለን እንደ ኢትዮጵያ። የኢትዮጵያ ከተሞች ከመቶ ዓመት በላይ የቆዩ ከተሞች አሉ። በጣም ረጅም ዘመናት የነበሩን ከተሞች አሉ። ግን ደግሞ በተለያየ ጊዜ ትኩረት ባለመሰጠታቸው ምክንያት የሚገባቸውን እድገት ላይ ደረጃ ላይ ደርሰዋል ብሎ መውሰድ አይቻልም። ይሁን እንጂ ከተሞቻችን የእድሜያቸውን ያክል የዘመኑ ለነዋሪዎቻቸው ምቹና ንጹህ አይደሉም። ቀደም ሲል ለምሳሌ በአዲስ አበባ ያሉ ወንዞቻችን እናውቃለን። ለምንም የማይሆኑ የሞቱ ወንዞች ነበሩ። የነዛን አጠቃላይ ሽታቸው ከመቀየር አንፃር ከማስዋቢ አንፃር አሁን ወንዞቻችን ለመዝናኛ እንዲውሉ ከማድረግ አንፃር የተሰሩ ያሉ ጥሩ ስራው መልካም ስራዎች አሉና እነዚህ አሁን የተገኙ ውጤቶች በአጭር ጊዜ ውስጥ እንዲሆናል ተብሎ ያልታሰቡ ስራዎች ናቸው። ስራ እየተሰራ ያለው። በአንጻሩ ከተሞች የአንድ ሀገር የእድገትና የብልጽግና ማሳያ ናቸው። ከተማና መሰረተ ልማት ሚኒስቴርም የ2018 ዓ.ም ግማሽ ዓመት እቅድ አፈጻጸሙን በገመገመበት ጉባኤው በከተሞች የታየውን አንጸባራቂ ለውጥ በላቀ ደረጃ ለማስቀጠል ከባለድርሻ አካላት ጋር የጋራ መግባባት ላይ ደርሷል። ከተማ ማስተዳደር ማለት ፕላን ማስተዳደር ማለት ነው። በፕላን የሚተዳደር ከተማ መሰረተ ልማትም ለማስፋፋት የህዝቡንም ጥያቄ ለመመለስ አመቺ ሁኔታን ይፈጥራል የሚል ህብረተሰቡ ይሄንን እምነት ይዞ ያለሰለሰ ጥረት እያደረገ ነው ማለት ነው። የሀገራት እድገትና ዘመናዊነት የሚገለጸውም በአብዛኛው በከተሞቻቸው እድገትና ንጽህና ነው። ሰዎች በተሻሻለ በቂ መሰረተ ልማት አቅርቦት ንጹህ ጽዱ በሆነ አረንጓዴ በሆነ ከተማ በሚኖሩበት ጊዜ ያንን ከተማዋ የኔ ነች የሚል ስልጡን የከተሜነት ባህሪ የያዘ ትውልድ ይፈጠርበታል ማለት ነው። እንደ በቆሻሻ በተፋፈገ ምቹ ባልሆነ በቂ መሰረተ ልማት አቅርቦት በሌለበት ከተማ ውስጥ የሚኖር ሰው ያን ስልጡን አስተሳሰብ ሊኖረው አይችልም። የከተሜነት አስተሳሰብ ሊኖረው አይችልም። ያንን ማድረግ የሚያስችል መሰረት ጥለናል። በሀገራችን ቀደም ሲል በነበሩት መንግስታት ለከተሞችና ለከተማ ልማት የተሰጠው ትኩረት እምብዛም ስለነበር እድገታቸውም የተጓተተ ነበር። ከተሞች ትኩረት አልተሰጣቸውም ነበር። እድገት ከገጠር ወደ ከተማ ይመጣል ተብሎ ነው የሚታሰበው። አሁን ዘርፈ ብዙ ልማት ነው ይሰራሉ በሀገራችን። ከተሞቻችንም እኩል እይታ ያገኙበት የፖሊሲ ድጋፍም ያገኙበት ወቅት ነው። ይህ ወቅት ቀደም ሲል አንተ እይታ ሳይኖር እይታ ሳይስተካከል ሀብት ኖሮም እኮ ማልማት አትችልም። አቅም ኖሮም እኮ ማልማት አትችልም። አሁን እኮ የተገኘው ትልቁ ነገር የእይታ ለውጥ ነው። ትናንት ቀደም ብሎ ቆይት ያሉ ሰዎችም ቢሆን ከተማን ይመሩ የነበረውና አሁን ያለው ሰው አልተቀየረም። አንዳንዱ ያኔ የነበረበት በስርዓት ውስጥ የነበረ በሂደት ከመጣ በኋላ ያለውም አሁን ያለውን ለውጥ አስተሳሰብ ነው። ልካ እኔም ቢሆን እኔ ራሱ ላይ ያለውን ቢሳሰብ አስተሳሰብን ጨምር ነው ብለ ምትልካበት ራሱ ነው። ከተማን ለከተማ የተሰጠው ትኩረት እውነት ቅድም ያነሳው ዛሬ ወደ ሌላ አንውሰድና እንዳገኛ ከኝል ከ3 ዓመት በፊት የነበረበት ለከተማ የተሰጠው ትኩረትና አሁን ከሁለት ስፔሻል ደግሞ ከ2 ዓመት በኋላ ለከተማ የተሰጠው ትኩረት እጅግ ከተማው ላይ በመታገኘው ተጨባጭ ለውጥ ጭምር ነው የምታገኝ። የሰው ልጅ ሁሌም በለውጥ ፍላጎት ውስጥ የሚጓዝ ነው። ይህ ነባራዊ ሀቅ በኢትዮጵያ ውስጥ ባሉ ከተሞች ጎልቶ መታየት የጀመረው ከለውጡ ማግስት ጀምሮ ነው። ከመዲናችን አዲስ አበባ ጀምሮ በአራቱም ማዕዘናት የከተሞች የመነቃቃትና የትንሣኤ ጉዞ እውን እየሆነ ነው። እንደሚታየው በሁሉም ክልሎች በሁለቱም የፌዴራል ከተማ አስተዳደሮች የጋራ እቅድ በማናበብ ነው ስራዎቻችንን የጀመርነው። ከታቀዱት እቅዶች አኳያ እንግዲህ የተሰሩ ስራዎች እጅግ የሚያበረታቱ እጅግ የሚያስደንቁ ዝም ብለን በሪፖርት ብቻ የምንነጋገረው ሳይሆን ከተማ ላይ እንግዲህ ዜጎች ናቸው የሚኖሩት። በከተማ እየመጣ ያለው ለውጥ
የሚጨበጥም የሚዳሰስም የሚታይም ለመግለጽ ብዙ የሚያስቸግር እንዳልሆነ እኛም ሁላችንም የምናየው ተመልካቹም የሚመለከተው ነዋሪውም የሚመሰክረው እኛም ደግሞ እንደ መንግስት ተቋምና ይሄንን ሴክተር እንደሚመራ አካል እጅግ ውጤታማ ጊዜ ላይ ነው ያለነው ብለን መውሰድ እንችላለን። የኮሪደር ልማት ስራ የጀመርነው በ7 የክልሉ መቀመጫ ማዕከል ከተሞች ነው። ወደ 165 ኪሎ ሜትር በ2 ፌዝ ለመስራት ነው የጀመርነው። ይሄ ማለት በ70/30 ነው የጀመርነውና ከዛ ውስጥ በዚህ ሰዓት በመጠናቀቅ ምዕራፍ ላይ ያለ ወደ 87 ኪሎ ሜትሩ አለ ማለት ነው። እዚህ ውስጥ ኦልሞስት የመንግስትና የህብረተሰብ የገንዘብ አስተዋጽኦ ልክ ብታይ ግማሽ ነው ማለት ትችላለ ማለት ነው። ሐዋሳ ከተማም የዚህ አንዱ አካል ሆና ባለፈው ዓመት 2017 ላይ 9.6 ኪሎ ሜትር ኮሪደር ሲሰራ ያ ኮሪደር የተሰራበት ሩት መስመሩ ቀደም ብሎ እንዴት ነበር የሚለው እጅግ ገራሚ ነው። እሱን ውጤቱ የምትለካው ማህበረሰቡ የሚሰጠው የሚገልጸው ለውጡን ትክክል መሬት ላይ ያለውን ብለም ተወስዶ ስለዚህ ቀደም ሲል ሲጀመር ምንም ሌላ ቦታ ያለውን እኛ ጋም ከመጥቶ እና ይሁን ጥሩ ሀሳብ ነው ብሎ ይለ ነበረው በትክክል የለውጡን መተግበር ስራውን ተጀመረውን ለመጨረስ በተያዘው የክልሉ መንግስትም ከፍተኛ አመራርን በተሰጠው ትኩረት ያለው ለውጥ ቀደም የነበረበት በፎቶ የተያዘው አሁን የኮሪደሩ ተተግብሩ መሬት ላይ ያርፎ ኦልሞስት ፈረስ የባለፈው ዓመት 2017 ፌዝ ከጨረስን በኋላ ያለው ልዩነት ሁለቱም ፎቶ ፊት ለፊት አድርግ ብታይ ሰው ምንድነው ያለው አሁን ማታም ይሆን በየጊዜው ሰው ከቤቱ ከሚቀመጠው ወጣ ብሎ እዛው ዙሪያ ላይ አካባቢ ያለው እየተዝናነ ያለበት እይታ የከተሞች ለውጥ ያመለካከትና ያስተሳሰብ ለውጥ ውጤት ነው። ከተማ ቆራጥ አመራር፣ ግልጽ ራዕይ፣ የነቃ የህዝብ ተሳትፎን ይፈልጋል። ከተማ ባህሪውም ወሰብሰብ ያለ ስለሆነ ማህበረሰቡም በከፍተኛ ጥግግት የሚኖር ስለሆነ ከገጠሩ ጋር አስተያየተን ስናይ ደግሞ የተሻለ እውቀት የተሻለ አመለካከት ያለበት ማህበረሰብ የሚኖርበት አካባቢ እንደመሆኑ መጠን ባህሪው ትንሽ ወሰብሰብ ይላል። ይሄንን ባህሪ አውቆ ተገንዝቦ የሚመራ ደግሞ አመራርና አቅም የማሳደግ ስራም እንዲሁ በሚኒስቴር መስሪያ ቤታችን እንሰራለን። ይሄንን እውን ለማድረግ እኛ ከሲቪል ሰርቪስ ዩኒቨርሲቲ ጋር ከፐብሊክ ሰርቪስ ዩኒቨርሲቲ ጋር በጋራ በመሆን የኛ የከተማ አመራር ዘርፉን ከተማ ላይ የሚሰሩ ከከንቲባ ጀምሮ ታች እስከ ባለሙያው ድረስ የማሰልጠን ስራ እንሰራለን። ይሄ በጣም ባጣጠረ ጊዜ በመካከለኛ ጊዜና ረዘም ላሉ ጊዜ የስልጠና ጊዜ ያልፋሉ። አሁን ላይ የኢትዮጵያ ከተሞች ለዘመናት የተነፈጋቸውን ትኩረት አግኝተው የቆሸሸ ገጽታቸውን አራግፈው የፈጣን ለውጥና የዘመናዊነት ማሳያ ወደ መሆን ተሸጋግረዋል። በመጀመሪያ ደረጃ ለክልል ተጠሪ በሆኑ ከተሞች ላይ ነው የጀመርነው። በተለይ እንደ ክልላችን ወደ 23 የሚጠጉ ለክልል ተጠሪ የሆኑ ከተሞች ናቸው ያሉን። እነኚህ ከተሞች እንግዲህ በተለያየ ደረጃ ፌዝ ቢኖራቸውም የኮሪደር ልማቱ በጥሩ ሁኔታ እየሄደ ያለበት ሁኔታ ነው ያለው። በተለይ ከተሞቹ በዚህ በኩል አቅደው ስልጠና ወስደው ህብረተሰቡን አንቀሳቅሰው ቶሎ ወደ ስራ ከመግባት አንጻር ያው መጓተቶች አሉ። ከከተማ ከተማ ቢለያይም ፈጥኖ ወደዚህ የገቡ ከተሞች ጥሩ ስራ ጥሩ ጅምሮች እየታየ ያለበት ሁኔታ ነው ያለው። ከተማን አረንጓዴ ለነዋሪዎች ምቹ ከማድረግ አንጻር እየተሰሩ ያሉ መልካም ስራዎች አሉ። በየቦታው የምናያቸው ስራዎች አሉ። ቀደም ሲል ከተሞቻችን በቆሻሻ የተሞሉ ከተሞች ናቸው። ያን አጠቃቀማት ከተማችን ንጹህ ከማድረግ አንጻር ከማጽዳት አንጻርም እየተሰሩ ያሉ ስራዎችን እና በየቦታው ከአዲስ አበባ ጀምሮ በተለይ በክልል ዋና ከተሞች እየተሰሩ ስራዎች አሉ። በባህር ዳር ያየናቸው አለ፣ በመስክ ሆቴል በሐዋሳም ያየናቸው ስራዎች አሉ። በዚህ በአዳማ አጠቃላይ የተሰሩ መልካም ስራዎች አሉ።
ከተሞች ላይ ፍትሃዊ መነቃቃት እንዲኖር፣ ፍትሃዊ እድገት እንዲኖር የሚያደርግ አይነት ከፍተኛ እንቅስቃሴ አለ። ፖዚቲቭሊ የሚካሄድ የውድድር አይነት እይታዎችና ስሜቶች በከተሞቹ ላይ አለ ማለት ነው። ባለፈው 9.6 የነበረው የህዝብ ፍላጎት ዛሬ እኛ ጋር እንግዲያስ ለምን ወደኛ ታመጡ ወደኛ ሩት ለምን አልመጣም እያለ ነበር ህዝቡ ሲያነሳ። ከአሶሳም ተሻግሮ ሌሎች ከተሞች ላይ ሌሎች ከተሞችና ሌሎች ከተማ አስተዳደሮች ላይ በአጠቃላይ ዘንድሮ 21.5 ኪሎ ሜትር በህዝብ ትብብር ጭምር እየተሰራ ኦልሞስት አሁን በጥሩ ሁኔታ የከተማውን ውበት እየጨመረ ሲጀምር አሁን ሰው ሁሉ እዛው ነው የምታገኘው። ቆሻሻ አካባቢ ይጫወቱ የነበሩ ዛሬ ህፃናት የኛ ልጆች ዛሬ ላይ ንጹህ ቦታ በመዋላቸው ብቻ በአስተሳሰብ ላይ ራሳቸውን የሚመለከቱበት ሀገራቸውን የሚመለከቱበትና ዓለምን የሚመለከቱበት መነጽርም የተለየ እንደሆነ ማየት እንችላለን። ይሄ እንግዲህ ዝም ብሎ ለውበት ብቻ የሚሰሩ ሳይሆን አጠቃላይ የላይቭሊሁድ ትራንስፎርሜሽንን ማረጋገጥ የቻሉ የከተማ መሰረተ ልማት ስራዎች እየተሰሩ መሆኑን ምናየው ነው የሚሆነው ማለት ነው። በሀገራችን በሚገኙ በሁሉም ከተሞች ሁለንተናዊና አዳጊ ለውጦች በመመዝገብ ላይ ናቸው። በፌዴራል ደረጃ የተጀመረው ዛሬ ከተሞቻችን ጋር በክልል ደረጃ ተቀምጧል፣ ተሰርቷል። በእነኛ ውስጥ ከ10 በላይ የሚሆኑ አገልግሎቶች ደግሞ ተሳልጠው ለዜጎች የተፋጠነ ተደራሽነት ያለው የተቀላጠፈ አገልግሎት ማግኘት እንዲችሉ ስራዎች እየተሰሩ ይገኛሉ። በጣም የተቀላጠፈ በጊዜ የተገደበ አገልግሎት ነው የሚሰጡት ማለት ነው። እዚህ ላይ ስትመጣ የሚሰጥ አገልግሎት በዛ መልክ የሚቃኝ ነው። ሁሉንም አገልግሎቶች የምትፈልጋቸውን አገልግሎቶች በአንድ ማዕከል አግኝተህ መሄድ ትችላለህ። ለአንዱ አገልግሎት ሌላ ቢሮ ሄደ ለሌላኛው አገልግሎት ሌላ ቢሮ የምትሄድበትን ሁኔታ ይቀንሳል ማለት ነው። ስለዚህ ተደራሽ ከሌብነት ነፃ የሆነ ከእጅ ንክኪ ነፃ የሆነ በሲስተም መቆጣጠር የምትችል ፍትሃዊና ተደራሽ አገልግሎት በአንድ ቦታ ብዙ አገልግሎትን ማድረስ ትችላለህ ማለት ነው። አሁን የፋይል አያያዝ ጊዜን የሚቆጥብበት ህብረተሰቡ ከእንግሊት የተቆጠበበትና በጊዜ ህብረተሰቡ እንዲጠቀም የተደረገበት ሁኔታ ነው ያለው። በህዝብና በመንግስት መካከል ያለው ግንኙነትም እየተሻሻለ የመጣበት ሁኔታ ነው ያለው ማለት ነው። ህብረተሰቡ በራሱም እየተሳተፈ ህብረተሰቡም እንደ ህብረተሰብ መንግስትም እንደ መንግስት ሁሉም የየድርሻውን እየተወጣ ያለበት ሁኔታ ነው ያለው። በዚህ በኩል የመጡ ያሉ ለውጦች አበረታች ናቸው ማለት ነው። የተሳለጠ መሰረተ ልማት፣ ምቹ መኖሪያ ቤቶች ግንባታና የተቀላጠፈ አገልግሎት በከተሞች ትኩረት ከተሰጠባቸው ዘርፎች መካከል ተጠቃሽ ናቸው። አስተማማኝ የሆነ ዛሬንም ማገልገል የሚችል ነገንም ጭምር ደግሞ መዋጀት የሚችል አስተማማኝ የሆነ መሰረተ ልማት አቅርቦት እንዲኖር ማድረግ ነው። ያን አድርገን ስናበቃ አንዱ በአመለካከት የቀየረን ከተማው ራሱ ኦርደርሊ መሆኑ ስርዓት ያለው ከተማ መሆኑ አገልግሎት የሚሰጥ ሰው ቢሮን ኦርደርሊ ያደርጋል፣ የሚሰራበትን አካባቢ ኦርደርሊ ያደርጋል። ደን በአገልግሎቱም ማሰጣጥ ላይ ያ በመሰረተ ልማትና በከተማችን ገጽታ የመጣው የኦርደርሊ አስተሳሰብ ወይም ደግሞ ይሄ ስርዓት አልባ የነበረውን የክትመት ሁኔታ መቀየራችን በሌሎቹም አገልግሎት አሰጣጦቻችን ላይ ያ ብሬክ ስሩ እንዲመጣ አድርጓል። የከተማና መሰረተ ልማት ሚኒስቴር የከተሞችን አጠቃላይ ልማት እውን የሚያደርጉ የአጭርና የረጅም ጊዜ እቅዶችን አዘጋጅቶ በመተግበር ላይ ይገኛል። እንደ ከተማና መሰረተ ልማት ሚኒስቴር የከተሞችን አጠቃላይ ልማት አጠቃላይ እድገት ማሳለጥ የሚችሉ የ10 ዓመት እቅድ አዘጋጅተን ከሱ ደግሞ የ5 ዓመቱን ከ5 ዓመቱ ደግሞ የ3 ዓመትና የ1 ዓመት በየጊዜው እየዘረዘርን ካስኬድ እያደረግን እየወሰድን እንገኛለን። ከሁሉ በላይ ግን ዛሬ ላይ በከተማ ልማት በከተማ ዘርፍ ልማት ያመጣናቸውን ስኬቶች መሰረት ናቸው ብዬ የማስባቸው በዋናነት የመንግስት ለዚህ ዘርፍ የሰጠው ትኩረትን ነው እንደ ትልቅ ምሳሌና አብነትም ወስደው። በመዲናችን አዲስ አበባ የተጀመረው የከተሞች ኮሪደር ልማት የለውጥና የዘመናዊነት ጉዞ አሁን ላይ በሁሉም የሀገራችን ክልሎች ተደራሽ ሆኖ የከተሞቻችንን ያደፈ ገጽታ ቀይሮ ውስን የነበረውን የመሰረተ ልማት አቅርቦት አሻሽሎ ውብ፣ ምቹና ለኑሮ ተስማሚ እንዲሆኑ አስችሏቸዋል።
ከተማ ማለት በእንቅስቃሴ መካከል የሞቢሊቲ ጉዳይ አለ። በከፍተኛ ደረጃ ሰዎችም ሞባይል የሚያደርጉበት መንገድ የሚንቀሳቀሱበት መንገድ የተሳለጠ እንዲሆን የመረጃ የቁሳቁስ ለውጥም እንዲሁ ስማርት መሆን እንዲችልና እንዲሁም ደግሞ አገልግሎትንም ጭምር ስማርት የማድረግ ትልቅ መሰረት ይዘን ነው እየሰራን ያለነው። ከስማርትነስ አኳያ የኢንቫይሮንመንትን ተች ማድረግ የምንችልበት የትራንስፖርቴሽንን ተች ማድረግ የምንችልበት የኢኮኖሚ ሞቢላይዜሽንም እንዲሁ የአንዱ የስማርትነስ መገለጫ ስለሆነ ዛሬ ላይ ዲጂታላይዜሽን የመንግስትም አንዱ ትልቅ የእድገት አማራጭ ሆኖ እየቀጠለ ያለ ስለሆነ ከተሞቻችን ስማርት የመሆን ፋውንዴሽን ወይንም መሰረት እየጣሉ ነው ብለን መውሰድ እንችላለን። ከተማ የሀብታም ብቻ ነው ሲባል የነበረውንም አመለካከት የሰበረበት ሁኔታ ነው ያለው ማለት ነው። ሁሉም ከተማ ውስጥ መኖር እንደሚቻል ሰርቶ መኖር እንደሚቻል በተለይ ደግሞ ለእግረኞች አመቺ ሁኔታ ከመፍጠር አንጻር የሳይክል መንገዶችን ከመስራት አንጻር እና ሁሉም ነዋሪ የሁሉም ነዋሪ ናት ከተማ የሚለውን እምነት ነዋሪዎቻችን እንዲይዙ ያደረገበት ሁኔታ ነው ያለው። ከተማችን ለአየር ንብረት ተጋላጭ ያልሆነ ሬዚሊየንት ከተማ መገንባት ነው። ከዚህ አንጻር እንግዲህ ከተማችን ለተለያዩ የተፈጥሮ አደጋዎች እና ሰው ሰራሽ አደጋዎች ትጋለጣለች። ይሄን አንዱ ተጋላጭነት ተደርጎ የሚወሰደው አየር ንብረት ለውጥ ነው። የአየር ንብረት ለውጥ የጎርፍ አደጋን ይዞ ይመጣል። በቂ አረንጓዴ ሽፋን የለም። የከተማችን የካርበን ልቀት በጣም ከፍተኛ ነው የሚሆነው። ሰው ለኑሮ ምቹ አይሆንም ማለት ነው። ያንን ማድረግ እንዲቻል በተለይ በወንዝ ዳርቻ ልማት ስራዎቻችን የሰራነው ስራ የከተማችንን ጽዳትና ውበት ከማስጠበቅና ብክለትን ከመከላከል አንጻር የሰራነው ስራ በጣም በከፍተኛ ሁኔታ ከተማችንን በቀጣይ የምታስበውን ስማርት ከተማ መገንባት የሚያስችል መሰረት የጣለ ነው። አጠቃላይ የኮሪደር ልማቱ የከተማውን ኢሜጅ እየቀየረ ያለ ስራ ነው። ህብረተሰቡ ዘንድም በጣም ተቀባይነት እያገኘ ያለ ስራ ነውና በዚህ በኩል ከተሞቻችን ጥሩ ስራ ጀምረዋል። ይሄ ሲባል ግን ሁሉም ከተሞች ጋር ኢኳሊ ስራው እየተፋጠነ ነው ብሎ መውሰድ አይቻልም። አንዱ ከተማ ከአንዱ እየተማረ ስራውን እያቀላጠፈ እየሰራ ያለበት ሁኔታ ነው ያለው ማለት ነው። የኮሪደር ልማት ስራ የጀመርነው በ7 የክልሉ መቀመጫ ማዕከል ከተሞች ነው። ወደ 165 ኪሎ ሜትር በ2 ፌዝ ለመስራት ነው የጀመርነው። ይሄ ማለት በ70/30 ነው የጀመርነውና ከዛ ውስጥ በዚህ ሰዓት በመጠናቀቅ ምዕራፍ ላይ ያለ ወደ 87 ኪሎ ሜትሩ አለ ማለት ነው። እዚህ ውስጥ ኦልሞስት የመንግስትና የህብረተሰብ የገንዘብ አስተዋጽኦ ልክ ብታይ ግማሽ ነው ማለት ትችላለ ማለት ነው። ቤት ከማንሳት አጥር ከማንሳት ሌላ በግሉ ከሚያደርጋቸው መብራት ማውጣት፣ ግሪነሪ ላይ መሳተፍ ከዛ ውጪ በጥሬ ገንዘብ ጭምር ከፍተኛ አስተዋጽኦ እያደረገ ነው ያለው። ይህ ከተሞችን የማዘመንና የብልጽግና ማሳያ የማድረግ ስራ የማህበረሰቡን ያልተቆጠበ ተሳትፎ በጉልህ የተረጋገጠበት ነው። ከፍተኛ የሆነ የህብረተሰብ ተሳትፎ በከተማ ልማት ስራ ላይ ይታያል። ይሄ ማለት በገንዘብም በጉልበትም በአይነትም የሚገለጹ ከፍተኛ አስተዋጽኦዎች እያደረገ ነው ያለው። ይሄን ከተማ ላይ በራስ አቅም በሚሰሩ መሰረተ ልማቶች መግለጽ ይቻላል። ከነዚህ ውጪ ደግሞ በኢኒሼቲቭ ደረጃ ተቀርጸው እየተሰሩ ባሉ ስራዎች መግለጽ ይቻላል። የከተማ ማህበረሰባችን በቅርበት ምርትን እንዲያገኝ የተደረገበት ሁኔታ ነው ያለው። ይሄ ከገጠሩም ጋርም የሚተሳሰርበት ሁኔታ ነው ያለው ማለት ነው። እንደ ኦሮሚያ ብሔራዊ ክልላዊ መንግስት ገጠርና ከተማን ለማስተሳሰር ከተማና የትምህርት ተቋማትን ከተማና መንግስታዊ ያልሆኑ ድርጅቶችን በማቀናጀት ዘርፈ ብዙ ስራዎች እየተሰሩ ያለበት ሁኔታ ነው ያለው። ከተማን ማልማት ከፍተኛ ካፒታል አቅም ይጠይቃል። ይህንን ሀብት በመንግስት ቀጥተኛ በጀት ድጋፍ ብቻ ማሳካት አይቻልም። ከተሞች ማመንጨት የሚችሉትን ገቢ በሙሉ አቅም በመሰብሰብ እንጂ። ዛሬ ላይ የበርካታ ከተሞች ማዘጋጃ ቤታዊ ገቢ የመሰብሰብ አቅም በከፍተኛ ሁኔታ አድጓል። የማዘጋጃ ቤታዊ ገቢ ከተሞች ራሳቸውን በራሳቸው ገቢ የመሰረተ ልማት ሽፋናቸውንና የአገልግሎት ሽፋናቸውን ማሻሻል አለባቸው፣ ማሳደግ አለባቸው ብለን ካስቀመጥነው ግብ አኳያ እጅግ የተሳካ ውጤት እያመጡ ነው ማለት እንችላለን። ከተማ ከከተማ የአቅም ልዩነት ያለ ቢሆንም
በከፍተኛ ደረጃ ግን የመዘጋጃ ቤት ገቢ እያደገ የመጣ መሆኑን እና በ6 ወር ያስቀመጥነውን 42 ቢሊዮን ብር ነው እንሰበስባለን ብለን ያልነው ወደ 46 እና ከዛ በላይ ቢሊዮን ብር መሰብሰብ ችለናል። ይሄ በጣም ትልቅ እድገት ነው ብለን መውሰድ እንችላለን። በ2017 መዘጋጃ ቤታዊ ገቢ ወደ 37 ቢሊዮን ነው አመቱን ሙሉ የሰበሰብ ነው ማለት ነው። ዘንድሮ እቅዳችን 48 ቢሊዮን ልንሰበስብ ነው ያቀድነው በ2018። አሁን በ6ኛ ወር ላይ ሆነን 37.5 ቢሊዮን ገቢ መዘጋጃ ቤታዊ ገቢ መሰብሰብ ችለናል ማለት ነው። በአገር አቀፍ ደረጃ በከተሞች በወጥነት የሚሰሩ በርካታ የልማት ስራዎች እንዳሉ ሁሉ በየከተማው በኢኒሼቲቭ የሚሰሩ የልማት ስራዎችም ይጠቀሳሉ። የከተማው ማህበረሰብ በራሱ ከተማው ላይ ቁልፍ የሆነ አንገብጋቢ እንዲመለስለት የሚያስፈልገው ጥያቄ ምንድነው የሚለው ውይይት ይደረጋል። ከውይይቶቹ ተነስተን ፕራዮሪታይዝ እናደርጋለን። ፕራዮሪታይዝ ካረገን በኋላ እሱ ላይ ፕሮጀክት ይቀረጻል ማለት ነው። እሱ ፕሮጀክት በአብዛኛው በህብረተሰብ ተሳትፎ የሚሰራ ነው። እርሾ የምትሆን ግን የመንግስት ድርሻ አለበት ማለት ነው። ስለዚህ በዚህ ከፍተኛ ተሳትፎ አለ ማለት ነው። በከተሞች ያለውን አቅም ሙሉ በሙሉ መጠቀም መቻል ማለት በአጠቃላይ ሀገራዊ ኢኮኖሚያዊ እድገትን በግማሽ ማሳካት ማለት እንደሆነ መረጃዎች ያመለክታሉ። የዓለም ከተሞችን እንደ ምሳሌ ከወሰድን ወደ 80 በመቶ የሚሆነው የጂዲፒ ኮንትሪቢዩሽን የሚገኘው ከዓለም ከተሞች ነው። በኢትዮጵያ ኬዝም ደግሞ እኛ ባስጠና ነው ልክ ከኢትዮጵያ ከተሞች የሚሰበሰበው ለጂዲፒ ኮንትሪቢዩት የሚያደርገው ወደ 55.4 በመቶ ነውና ይሄንን ግዙፍ ጃይንት የሆነ ኢኮኖሚን የሚያንቀሳቅስ ተቋም ትቶ ለሌላው ብቻ ትኩረት መስጠቱ ውጤታማ አይደለም የሚለውን ይዘን እጅግ ዛሬ ላይ ከተሞቻችን የኢትዮጵያ ልክ እያሳዩ ያሉበትን መንገድ ማየት እንችላለን። ከፍተኛ የመሰረተ ልማት ሽፋን፣ ከፍተኛ የአረንጓዴ መሰረተ ልማት ሽፋን እያደገ የመጣበትን፣ ከፍተኛ የስራ አጥነት ቁጥር እየቀነሰ የመጣበትን፣ ከፍተኛ የስራ ባህል ለውጥ የመጣበትን፣ የኮንስትራክሽን ኢንዱስትሪ በከፍተኛ ደረጃ ቡም እያደረገ የመጣበትን፣ መዘመንና ዘመናዊነት በከተሞች ስር እየሰደደ መምጣቱ ይሄንን ደግሞ ለትውልድ ነገ ለሚመጣው ትውልድም ትምህርት መስጠት እንዲችል እየተደረገ ያለበት መንገድ ቀላል ነው ተብሎ የሚወሰድ አይደለም። የከተማ መልማት የመሰረተ ልማት አቅርቦትና ንጽህናው እውን ማድረግ፣ ከተማን ስሉጥ ወይም ስማርት ማድረግ፣ ቀልጣፋና ዘመናዊ አገልግሎት በመስጠት ከታገዘ ሁለንተናዊ እድገት ማረጋገጥ ይቻላል። አገልግሎት አፋጠን ማለት ከተሞች አዲስ አበባ ከተማ አስተዳደር ራሱ ገቢ መሰብሰብ አቅሙ በጣም ከፍተኛ ነው። ምክንያቱም አገልግሎት የሚፈልገው የሚመጣ ሰው ቢያንስ ለአገልግሎት የሚያስፈልገውን ክፍያ ይከፍላል። በዛ ቢዝነስ ትራንዛክሽን ውስጥ በሚኖረው መሳለጥ ምክንያት የከተማ ኢኮኖሚ ይነቃቃል። የከተማ ኢኮኖሚ በመነቃቃቱ ምክንያት ደግሞ ሰዎች የሚከፍሉት የግብር መጠን ይጨምራል። ፕሮፐርቲ ትራንዛክት የሚያደርግ ከሆነ የተሳለጠ የፕሮፐርቲ ትራንዛክሽን ስርዓት የምንዘረጋ ከሆነ ከዛ ፕሮፐርቲ ትራንዛክሽን መንግስት ማግኘት የሚገባውን ገቢ ያገኛል። የከተማው የኢኮኖሚ አቅም በጣም በከፍተኛ ሁኔታ እያደገ ይሄዳል። ገቢ መሰብሰብ አቅሙ እያደገ ይሄዳል። የተሟላ ሀገራዊ እድገትና ብልጽግና እውን የሚሆነው ከተማውን ከገጠሩ ያስተሳሰረ ልማት ሲተገበር ነው። በከተሞች ፈጣንና አስደናቂ የኮሪደር ልማት ተግባራዊ ተደርጎ የመጣው ለውጥ አሁን ወደ ገጠር ኮሪደር ተሸጋግሮ የአርሶ አደሩን አኗኗርም በመቀየር ላይ ይገኛል። እነዚህ የገጠር ኮሪደር የምንሰራባቸው ቦታዎች በዋናነት ለነገ ጥንስስ ከተሞች ሆነው እንዲያድጉ ይደረጋል ማለት ነው። ስለዚህ መጀመሪያውኑ እዛ የሚያርፉ ጉዳዮች በፕላን እንዲያርፉ ይደረጋል ማለት ነው። ስኬች ፕላን የምንል ወይም የጥንስስ ከተሜነት ፕላን በዛ ቦታ ላይ ይሰራል ማለት ነው። ይሄ በሂደት እያደገ ሲሄድ በፕላን የሚመራ ሁሉንም አገልግሎቶች ሊያሳልጥ የሚችል የመሰረተ ልማት የአረንጓዴ ልማትና የቤቶች የሚያርፉበትን ቦታ የለየ ከገጠር ወደ ከተሜነት የሚያድግ ቦታን እየፈጠር እንሄዳለን። የተለያዩ ሀገር ዜጎች አዲስ አበባ የሚመጡበት ጊዜ ኢትዮጵያን መልክ ያዩበታል። አፍሪካንም ደግሞ በኢትዮጵያ መልክ ይመስላሉ። ስለዚህ አዲስ አበባ ውስጥ የሰራናቸው አብዛኞቹ ስራዎቻችንና ውጤት ያመጣንባቸው ከኢትዮጵያ ከተሞች አልፎ ሌሎች የአፍሪካ ከተሞችም ሞዴል የሚሆን ተምሳሌት የሚሆን የኢትዮጵያ መልክ ሆኖ ጭምር በኢትዮጵያ ላይ የነበረውን የተዛባ ገጽታ እና መልክ የቀየረ ስራ ነው የተሰራው።
የራሱን ቤት በራሱ እያፈረሰ አጥሩንም እያፈረሰ ኢቭን እያስተካከለም የመጣበት ሁኔታ ነው ያለው። ይሄ እንግዲህ ከተማዬ ማማር አለባት የሚል ከተማ ለዛሬ ብቻ ሳይሆን ለነገው ትውልድም መስራት አለብን የሚለው እምነት በህብረተሰቡ ዘንድም በጥሩ ጎኑ እየታየ የሚፈለገው ድጋፍ እየተደረገ ያለበት ሁኔታ ነው ያለው። ልማቱን በሰራ ነው ልክ አገልግሎት ማዘመንና አገልግሎት ከእጅ መንሻ ውጪ የሚሆንበትን ስርዓት ደግሞ መከተል እንደሚገባንና የከተማ አመራሩ ጋርም የጋራ መግባባት ላይ እየተደረሰ ያለበትን መንገድ ማየት እንችላለን። የመሬት መረጃ አያያዝ ስርዓታችንን ከጊዜ ወደ ጊዜ መሻሻል አለ። አሁንም ግን በሚፈለገው ደረጃ ደርሷል የሚል እምነት የሌለን ስለሆነ እንግዲህ በቀጣይ ለሚቀሩት 6 ወራት የርብርብ ማዕከላችን የሚሆነው አገልግሎት አሰጣጥን የማዘመንና የመሬት መረጃ አያያዝ ስርዓታችንን ሙሉ በሙሉ በካዳስተር ስርዓት የመሸፈን እሱን መሰረት ያደረገ ደግሞ አገልግሎት ለዜጎቻችን ተደራሽ እንዲሆን የማድረግ ስራ ወደፊት የምንሰራበት ይሆናል።